የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ ባክ። የአምልኮት የጸጋ እያላችሁ ልቤን አትላጡት ነው አይደል ያልከው? ግድ የለም ልብ ተልጦ ከሆነ የተላጠውን ልብህን በደንብ እናሽግላለን፣ በእግዚአብሔር ቃል እናሽግላለን። እንኳን የእግዚአብሔር መላእክት ሰይጣን እንኳን ስጦታ ይሰጠናል ብለው አው ጠንቋይ፣ መተተኛ፣ አስማተኛ፣ ሟርተኛ፣ ድግምተኛ፣ መጽሐፍ ገላይ ተጠርጣይ የሚከተሉ ብዙ የዓለማችን ሰዎች እንዳሉ አንተ ምን እናውቃለን። ህንጻ ስላሴ እየፈረሰ በክህደት ህንጻ ቤተክርስቲያን ብንገነባ ምንም ዋጋ የለው። 20 ዓመት ፈጅቶ ነው አዋሳ ቅዱስ ገብርኤል የተሰራው። በ20 ዓመት ውስጥ ግን ስንት ምዕመናን እንደተወሰዱብን በ10 ዓመት ብቻ 7 ሚሊዮን ኦርቶዶክስ ወጥቷል። ምንም ነገር መንፈሳዊ ነገር እንደማይጣፍጣችሁ እናውቃለን። ግን ለእያንዳንዱ ስድባችሁ፣ ለእያንዳንዱ ክፉ ንግግራችሁ ከመጽሐፍ ቅዱስ ውጭ ለወጣው አስተምህሮታችሁ እኛ ደግሞ መጽሐፍ ቅዱሳዊ መልስ እንሰጣለን። ኦርቶዶክስ መልስ አላት። ሕያው እግዚአብሔር ምስክሬ ነው። በእውነት የኢትዮጵያ ብር አይደለም የአሜሪካ 100 ቢሊዮን ዶላር ቢሰጠኝ ለአንድ ሰከንድ እንዲህ አይነት ጉባኤ ላይ አልካፈል። ባካችሁ ትኩረት ለመጽሐፍ ቅዱስ፣ ትኩረት ለወንጌል። እነሱ ጦራቸውን ሰብቀው ሰይፋቸውን ስለው ጥይታቸውን አቀባብለው ፈንጃቸውን ቀብረው ሊመጡ ሰሜንን ለኢየሱስ በሚል መፈክር ጉዞ ጀምረዋል። ማህበራዊ ድረገጽ ላይ ግን የምታሽቋልጡ የኛ ቤተክርስቲያን አገልጋይ ነን ባይ ዘማሪያን አይተናቸዋል። ያየናችሁን አይተናቸዋል። እኛ ኦርቶዶክሳውያን የምናመልከው እግዚአብሔርን ወይስ መልሱን ላንተ? እኛ ግን የምናመልከው እግዚአብሔርን ነው። የሰማይና የምድር አምላክ እግዚአብሔር ነው ብለን እናመልካለን። ለሱም ብቻ አምላካችን ብለን እንሰግዳለን። ከሱ ውጪ በሱ ወንበር ላይ ማንንም አናስቀምጥም፣ ልናስቀምጥም አንችልም፣ አስቀምጠንም አናውቅም። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮት ይሄ ነው። ልቡና ያውቀዋል። ወጥ ያልሆነ አቋም ቢስ የሆነ አምላክ የለንም። የማይሆን ቅርሻቱን እያቀረሸብን ወንጌል የሚመስል ወንጀል እየሰበከ ምዕመናንን የሚወስድብን በወንጌል ላይ የተመሰረተ እምነት ስለሌለን ነው። ብዙዎቻችን ምዕመናን ቤተክርስቲያን ታስተምራለች፣ ግን እኛ ስንማር በዓላማ እንማር። በዓላማ ስለማንማር ማስታወሻ ደብተር ይዘን ስለማንማር ብዙዎቻችን ከሃይማኖት ለመውጣት ቀላሎች ነን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበዓለ ንግስ ጥሪ በቦስተን ማታፓ ቅድስት አርሴማ፣ በደብረ ሰላም ቅዱስ ሚካኤል ወቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለሰማዕታችን ቅድስት አርሴማ በዓለ ንግስ በሰላም አደረሳችሁ። ታኅሳስ 5 2018 ዓመተ ምህረት ወይም ሰንዴይ ዲሴምበር 14 2025 በደብሩ ስርዓተ ቅዳሴና ሌሎች መንፈሳዊ አገልግሎቶች በስፍራው መምህር ደረጀና ሌሎች መምህራኖች ይገኛሉ። ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። ቤተክርስቲያን አትቅሩብኝ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን የቸርነቱን ስራ ሰርቶ የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት እቺን ቀን በእድሜያችን ላይ ተጨማሪ አድርጎ ሰጥቶ ቅዱስ ቃሉን እንድንሰማም እንድናሰማም ስለፈቀደልን ክብርና ምስጋና ደርሱ ይሁን፣ አሜን። ዛሬ ያው እንደተለመደው በተለያየ ርዕስ በደረጀ ዘወይንዬ ሚዲያ ላይ ብቅ ብያለሁ። ዛሬ በጣም ባጭሩ በሶስት አበይት ርዕሰ ጉዳዮች ላይ ሐሳብ እንሰጣለን፣ እንወያያለን። የመጀመሪያው ሰሞኑን በቲክቶክ ላይ ትንሽ ቫይራል የሆነ አንድ የኑፋቄ ትምህርት አለ። በጋሻው ደሳለኝ ይመስለኛል ክፍለ ሀገር፣ የት እንደሆነ አላውቅም፣ ብቻ ስለ ስግደት ያስተማረው ትምህርት አለና የቤተክርስቲያንን ትምህርት እየነቀፈ ቤተክርስቲያን የአክብሮት፣ የጸጋ፣ የአምልኮት እያለች
የምታስተምረው ትምህርት መጽሐፍ ቅዱሳዊ እንዳልሆነ ሲያስተምር ሰምቻለሁና እንደውም በዚህ አስተምህሮት ውስጥ እሱ የሆነ እንደተሳሳተ እንደተበላ አይነት አገላለጽ ሲገልጽ በዚህም አስተምህሮት ውስጥ አንዳንድ ልወደድ የሚሉ ፓስተሮች ይሄን ትምህርት ደግፈው ሲያስተምሩ እንደሰማ እንደውም እነዚህም ፓስተሮች በጣም ደግሜ ለመናገር በሚያስጸይፍ ስድብ ሲሰድባቸው ምናምን ነገር ሰምቻለሁ እና ለሱ መልስ ለመስጠት ብቻ ሳይሆን ይሄ ቪዲዮ የሚደርሳቸው የቤተክርስቲያን ልጆች ቤተክርስቲያን አጠቃላይ የምታስተምረው ስለ ስግደት ትምህርቷ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን በተጨባጭ እንዲገነዘቡ ለማድረግ ይህን ቪዲዮ ለመስራት ያው ተገድጃለሁ። በመጀመሪያ ደረጃ እኔ ወደ ትምህርቱ ወደ ስግደት ትምህርት ወደ አምልኮት ስግደት ወደ ጸጋ ስግደት ወደ አክብሮት ስግደት ከመሄዴ በፊት በጋሻው ደሳለኝ ሲናገር የነበረው ነገር አንድ ጊዜ አይተን እንመለሳለን። የሚሰገድለት አንዳል የአክብሮት የጸጋ እያልክ ልቤን አትላጠኝ ባክ። እኔ የፎረሽኩበት ጫውታ እኔ ነጥብ የጣልኩበት ጫወታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱም ይሁን አይሁን ሲወጣ ግን መልስ ይናበባል እኮ። ከዛ ከሳተ ተበላው ይላል። እሱ የተበላበትን ሄደ አስምረ ለመበላት ነው እንደ አንተ የምትንደረደረው። አይሆንም። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ የሚል እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። በኢየሱስ ላይ ለመደባለቅ በኢየሱስ ላይ ሌላ ነገር ርካሽ ተወዳጅነት ለማትረፍ ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት የምታደርገው ተራ ጫወታ ጊዜ አልፎበታል። ጊዜ ያለፈበት ነገር ነው። እግዚአብሔር አምላክ ቢሆን እሱን ተከተሉ። በዓል አምላክ ቢሆን ደግሞ እሱን ተከተሉ። የመለየት ዘመን ነው። ይለያል ዘንድሮ ብለሃል። እስኪ የሚያሳየኝ ሰው አለ? የአክብሮት ስግደት እንዴት እንደሆነ፣ ከዛ የጸጋስ እንዴት እንደሆነ፣ የአምልኮስ እንዴት እንደሆነ በአፍ ትደረድረዋለህ። ድርጊቱስ እስኪ አንድ አይነት ነው። የለም አምላክ እግዚአብሔር ብቻ፣ የሚሰገድለት እግዚአብሔር ብቻ። አብርሃም ለመላእክት ሰግዷል፣ ሎጥ ለመላእክት ሰግዷል፣ ኢያሱም እንዲህ አድርጓል፣ ሙሴም እንዲህ አድርጓል እያልክ የብሉይ ኪዳን ዘመን ገና ልጅነት ሳይመለስልህ በክርስቶስ ኢየሱስ በአብ ቀኝ ሳትቀመጥ የነበረበትን ዘመን ታሪክ እያነሳ አሁንም የእግዚአብሔር ልጆች ለፍጡራን እንዲንበረከኩ ለማድረግ የምትሞክረው ሙከራ ማቆም ነው ያለብን። ዮሐንስ እኮ ለመላኩ ሊሰግድ ፈለገ። መላኩ ተጠንቀቅ ነው ያለው። እንዳትሰግድ ተጠንቀቅ ነው እንዴ። በሐዲስ ኪዳን ለመጀመሪያ ጊዜ የማስጠንቀቂያ ድምፅ የሰማኸው በዚህ ብቻ ነው። እንግዲህ እንዳያችሁት ነው ወንድማችን በጋሻው ሲናገር እንደሰማችሁት መጽሐፍ ቅዱስ ላይ የአክብሮት የአምልኮት የጸጋ ምናምን የሚባል ስግደት እንደሌለ፣ ስግደት ለእግዚአብሔር ብቻ እንደሆነ በአዲስ ኪዳን በተለይ ስግደት የሚገባው ለእግዚአብሔር ብቻ እንደሆነ
ሲናገር ሰምተናል። በመጀመሪያ ደረጃ የብሉይ ኪዳኑ እግዚአብሔር ከሐዲስ ኪዳኑ እግዚአብሔር የሚለይበትን ነገር በዚያም ደግሞ እግረ መንገዱን አስረግጦ ቢነግረን ትንሽ ደስ ይለን ነበረ። መጽሐፍ እንደሚለው እግዚአብሔር በዘመናት አይለወጥም። በብሉይ ኪዳን በሐዲስ ኪዳን የሚለወጥ አምላክ አይደለም። ሲዘምሩለት እነ ዳዊት አንተ ግን ያው አንተ ነህ ብለው ነው የዘመሩለት። ዓመቶቹ ከቶ አያልቁም። እሱ በሁኔታዎች አይለወጥም። የእግዚአብሔር መለኮታዊ ባህሪ በጊዜያት የሚቀያየር አይደለም። በብሉይ ኪዳን ለቅዱሳን መላእክት እንዲሰግዱ፣ በሐዲስ ኪዳን ግን በቃ ለሱ ብቻ እንዲሰግዱ የሚል ወጥ ያልሆነ አቋም ቢስ የሆነ አምላክ የለንም። ወንድማችን ሲናገር የነበረው በአብዛኛው እንደዛ ነው። በተለይ የክርስቶስ ልጅ ከሆነም በኋላ ስግደት ለሱ ብቻ ነው። አብርሃም ሰገደ ብለህ ትነግረኛለህ እንዴ? ሎጥ ሰገደ ብለህ ትነግረኛለህ እንዴ? እንትና ሰገደ ብለህ ትነግረኛለህ እንዴ? ይላል። በደንብ አዳምጡት። እኛ ግን ስግደት የአክብሮትም የጸጋም ስንል የአምልኮም ስንል መጽሐፍ ቅዱሳዊ መረጃና ማስረጃ ይዘን ነው። ለምሳሌ እኔ አምላክ ቀናተኛ አምላክ ነኝ፣ ከኔ በቀር ለሌሎች አማልክት አትስገድ አታምልካቸውም የሚለውን ቃል ወንድሞቻችን ሲጠቅሱ የሚጠቅሱት ይሄ ቃል ብሉይ ኪዳን ላይ ነው የተጻፈው። ብሉይ ኪዳን ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ጀምሮ ቁጥር 5 ላይ ይሄንን ቃል እናነባዋለን። ይሄንን ቃል እነሱ ከብሉይ ኪዳን ጠቅሰው ሲናገሩ ልክ ናቸው። እኛ ደግሞ ከብሉይ ኪዳን ላይ ስግደት የአክብሮት እንዳለ፣ ስግደት የጸጋ ስግደት እንዳለ፣ ስግደት የአምልኮት ስግደት እንዳለ በመረጃና በማስረጃ አስደግፈን ስንናገር ልክ የማንሆንበት ደግሞ መሰረታዊ ነገር የለም። በጣም ደስ የሚለው ግን ይኸውላችሁ በሐዲስ ኪዳንም በብሉይ ኪዳንም በመረጃና በማስረጃ አስደግፌ ነግራችኋለሁ። አሁን እንደዚህ የሚያወሩት ስለ ስግደት እንደው የአምልኮንም ስግደት እኮ የሚሰግዱ ሰዎች እኮ ቢሆኑ ኖሮ ትንሽ የሚሉትን ለመቀበል ሳይሆን ለመስማት ምንም ችግር አይኖርብንም ነበር። እስቲ እውነትን እንነጋገር። አሁን በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ቢያንስ ሌላውን ተውት፣ የንስሐ ስግደት የሚሰግዱትን ተውት፣ በየቀኑ ቤተክርስቲያን ስንሳለም የምንሰግደውን ስግደት ተውት፣ ውስጥ ገብተን ለጸሎት የምንሰግደውን ስግደት ተውት፣ በየዕለቱ አባቶቻችን በየገዳማቱ የሚንበረከኩትን ለአምልኮቱ የሚንበረከኩትን መንበርከክ እሱን ተውትና ቢያንስ በአዋጅ የሚታወቅ በዓመት 5 የስግደት ቀን አለን። ሰሞነ ሕማማት ብለን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማት እያሰብን በነዛ 5 ቀን በተለይ ደግሞ በዕለተ ዓርብ የስቅለት ዕለት ከሌሊት 11 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ ስንሰግድ እንቆያለን። ቢያንስ ይሄ በመላው ዓለም ባሉ የክርስትና እምነት ተከታዮች ዘንድ ብቻ ሳይሆን የክርስትና እምነት ተከታዮች ባልሆኑት ዘንድ እንኳን ይታወቃል። ይሄ አሁን የሚጠይቀው በጋሻው ደሳለኝን እስቲ በእናንተ ቸርች ውስጥ የስግደት ቀን ተብሎ ተለይቶ ለአምልኮት እንሰግዳለን ለጸጋ ለአክብሮት ግን አንሰግድም ላልከው ስትሰግዱ እንደው አንድ ቀን በዓመት እንደው መረጃ ካለ ወይ ማስረጃ ካለ ብታሳየን። በዓመት ነው ማለት በዓመት አንድ ቀን ወይም የተለየ የስግደት ቀን ብላችሁ የምታከብሩት ቀን ካለ እንደው ብታሳየኝ ወይም ብትነግረን። በጣም የሚገርም ነገር አትጾሙ፣ ጾመውን ትነቅፋላችሁ፣ ጾም አበዛችሁ ትሉናላችሁ። አትጾሙ፣ የፈውስ ኮንፈረንስ ብላችሁ በትላልቅ ባነር ላይ ጉባኤ እንዳላችሁ ማስታወቂያ ትሰራላችሁ። መጽሐፉ ግን የሚለው የማይጾም ሰው አጋንንትን ሊያወጣ እንደማይችል፣ ይህ አይነቱ ግን ከጾምና ከጸሎት በቀር አይወጣም ብሎ ጌታ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ላይ የጻፈልን የወንጌል ቃል አለ። እናንተ ግን አጋንንት እናወጣለን ትላላችሁ፣ ነገር ግን አትጾሙም፣ ጾምን ጭራሽ ትነቅፋላችሁ። እማትጾሙ ሰዎች ደግሞ አጋንንትን ልታወጡ እንደማትችሉ የእግዚአብሔር ቃል
ይነግረናል። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም ይላል። አይወጣም። አትሰግዱም፣ ስግደት ትነቅፋላችሁ። አትጸልዩም፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የጸሎት ሰዓት አበዛች ብላችሁ ግን ጸሎታችንን ትነቅፋላችሁ። ሁሉም ጾማችንን፣ ጸሎታችንን፣ ስግደታችንን፣ ምጽዋታችንን ሁሉ ትነቅፋላችሁ። ምጽዋት በመስጠት እጸድቃለሁ የምትሉ ክርስቲያኖች ብላችሁ ትነቅፉናላችሁ፣ ትዘልፉናላችሁ። ምጽዋት አያጸድቅም ብላችሁ አፋችሁን ሞልታችሁ ደረታችሁን ነፍታችሁ እየሰበካችሁ ደግሞ ለተራበ የምታበላውን፣ ለተጠማ የምታጠጣውን፣ ለታረዘ የምታለብሰውን፣ ለድሃ ቸርነት የምታደርገውን ቅድስት ቤተክርስቲያን ደግሞ አፋችሁን ሞልታችሁ ትሰድቧታላችሁ፣ ትዘልፏታላችሁ፣ ትጸርፏታላችሁ፣ ትናገራችኋል። እንደ በጣም የሚገርመኝ ነገር ሰው እንዴት መስጠት እንደው ልክ አይደለም ብሎ አንድ ወንጌል አውቃለሁ የሚል ሰው ይሰብካል። ይሄንን ነው የምትነቅፉት። እንደው የምናገረው ውሸት ከሆነ መቼም የኔ ቢጤዎቹ ያሉት እናንተ ቸርች በር ላይ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቸርች በር ላይ ነው። ልክ ነኝ? በጣም ልክ ነኝ። ይሄን አንተ የምታውቀው ነገር ነው። ምንም ነገር መንፈሳዊ ነገር እንደማይጣፍጣችሁ እናውቃለን። ግን ለእያንዳንዱ ስድባችሁ፣ ለእያንዳንዱ ክፉ ንግግራችሁ፣ ከመጽሐፍ ቅዱስ ውጭ ለወጣው አስተምህሮታችሁ እኛ ደግሞ መጽሐፍ ቅዱሳዊ መልስ እንሰጣለን። ኦርቶዶክስ መልስ አላት። አንደኛ ይሄን 10ቱን ትእዛዛት ኦሪት ዘጸአት ምዕራፍ 20 ላይ ያለውን ከእግዚአብሔር ተቀብሎ የወረደው ሙሴ ለአማቱ ለዮቶር የአክብሮት ስግደት ሰግደዋል። የአክብሮት የአምልኮት የጸጋ ያላችሁ ልቤን አትላጡት ነው አይደል ያልከው? ግድ የለም ልብ ተልጦ ከሆነ የተላጠውን ልብህን በደንብ እናሽግላለን፣ በእግዚአብሔር ቃል እናሽግላለን። በደንብ ስማኝ፣ እርግጠኛ ነኝ እንተዋወቃለን። በደንብ ነው የምንተዋወቀው። አብረን አዲስ አበባም ክፍለ ሀገርም አገልግለናል። በደንብ ነው የምንተዋወቀው። በደንብ ታውቀኛለህ፣ በደንብ አውቃለሁ። እኔ የግል ጥላቻ የለኝም። የምታስተምራቸው ግን አስተምሮት ቤተክርስቲያንን ግን ስትነካብኝ ጓደኝነት ሌላ፣ ሃይማኖት ሌላ አይደለም። አንተ ያለ እናት ያሳደገኝ አባቴ በሃይማኖቴ ከመጣ ይቀራል። ለምን? ወንጌል የሚለው ከኔ ውጪ ወይም ከኔ በቀር እናትና አባቱን፣ እህትና ወንድሙን፣ ሚስቱን፣ አማቱን፣ ምራቱን፣ እህቱን፣ ወንድሙን የሚል ለኔ ሊሆን አይገባም። ለኔ ሊሆን የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ይላል ወንጌል። ስለዚህ በደንብ አድርጌ በመረጃና በማስረጃ አስደግፌ መጽሐፍ ቅዱሳዊ መልስልሃለሁ። እንድትከታተለኝ እኔ በማመልከው በሕያው እግዚአብሔር ስም እለምንሃለሁ፣ አንተ በምታመልከው አይደለም። መልካም። ኦሪት ዘጸአት ምዕራፍ 18 ቁጥር 7 ጀምሮ እስቲ አንድ የመጽሐፍ ቅዱስ ቃል አንብበልህ። እኔ አማትህ ዮቶር ከቁጥር 6 ጀምሮ ላንብበልህ። ሚስትህም ከእርሷም ጋር 2 ልጆቿ መጥተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም፣ እርስ በርሳቸውም ደህንነታቸውን ተጠያየቁ ይላል። አሁን ሊቀ ነቢያት ሙሴ የሚያመልከው የአማልክት አምላክ የሆነውን እግዚአብሔርን ነው። ሙሴ እግዚአብሔርን እያመለከ ለአማቱ ለዮቶር ግን ሰገደ ይላል። ለአማቱ ለዮቶር ሰገደ። ሙሴ ለዮቶር ሲሰግድ ዮቶርን አምልኮት ነው? ህሊና ይመልስልህ። ግልጽ ያለ ግልጽ ቋንቋ ነው። ይሄን ብቻ አይደለም። ዳዊትና ዮናታን ምን አይነት ወንድማማች ምን አይነት ጓደኛ ማቾች እንደሆኑ ትንሽ ታውቃለህ ብዬ አስባለሁ። ብዙ አይደለም፣ ትንሽ ታውቃለህ። ያ መጽሐፍትን ስለማታውቅ ብዬ ነው ትንሽ የምለው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ላይ
ዳዊት ለዮናታን ለሰላምታ 3 ጊዜ ሰገደ ይላል። ላንብበው። አንደኛ ሳሙኤል ምዕራፍ 20 ቁጥር 41 ጀምሮ። ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ፣ በምድርም ላይ በግንባሩ ተደፋ፣ 3 ጊዜም ለሰላምታ ሰገደ ይላል። አንደኛ ሳሙኤል ምዕራፍ 20 ቁጥር 41። የአክብሮት የአምልኮት የጸጋ እያላችሁ ልቤን አትላጡት ላልከው እነዚህን የመጽሐፍ ቅዱስ ቃላት እንቅደዳቸው ወይ ላንተ ስንል እንሰርዛቸው? ዳዊት ለሰላምታ ሊቀ ነቢያት ሙሴም ለሰላምታ ሰገደ ይላል። ሰገደ ነው የሚለው፣ ያው በግንባሩ ተደፍቶ። ዳዊት የሚያመልከው ዮናታንን ወይስ እግዚአብሔርን? ሙሴ የሚያመልከው አማቱ ዮቶርን ወይስ እግዚአብሔርን? እኛ ኦርቶዶክሳውያን የምናመልከው እግዚአብሔርን ወይስ? መልሱን ላንተ። እኛ ግን የምናመልከው እግዚአብሔርን ነው። የሰማይና የምድር አምላክ እግዚአብሔር ነው ብለን እናመልካለን። ለሱም ብቻ አምላካችን ብለን እንሰግዳለን። ከሱ ውጪ በሱ ወንበር ላይ ማንንም አናስቀምጥም፣ ልናስቀምጥም አንችልም፣ አስቀምጠንም አናውቅም። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮት ይሄ ነው። ልቡና ያውቀዋል። ይህም ብቻ አይደለም። አሁን መቼም ያስጀመረ ሰይጣን ሳያስፈጽም አይቀርም እንጂ በእውነት አሁን የአምልኮ የአክብሮ ስግደት የሚለው እንደው ላንተ ግራ ገብቶ ነው? አይመስለኝም። እኔ አይመስለኝም። እስቲ ይሄን ያልካልኩ አሁን ደግሞ የጸጋ ስግደት ወደ ሰገዱት እንሂድ። አሁን ሁሉን እንዳንተርክ ጊዜ ያጥርብናል። የአክብሮት የሚባል ስግደት የለም ብለሃል። ይሄው ለሰላምታ የአክብሮት ስግደት የሰገዱት ለያውም አንኳር ትላልቅ የሚባሉ እግዚአብሔርን እንደ እግዚአብሔርነቱ መጠን ያመልኩ ያስመልኩ የነበሩ ሊቀ ነቢያት ሙሴ ከ570 ጊዜ በላይ ቃል በቃል እንደ ባልንጀራ እግዚአብሔርን ያናገረውን የነቢያት አለቃ ሙሴን እግዚአብሔር እንደ ልቤ የሆነውን የእሴይ ልጅ አገኘው ብሎ የመሰከረለትን ነብይ እግዚአብሔር ቅዱስ ዳዊትን ሁለቱን አንኳር ትላልቅ ሰዎች በማስረጃነት አቅርቤያለሁ። ልቀጥል ወደ ጸጋ ስግደት። እግዚአብሔርን ያመልኩ የነበሩ ሰዎች ግን የጸጋ ስግደት ለቅዱሳን መላእክት የጸጋ ስግደት ለሚገባቸው ይሰገዱ። ለምሳሌ ጻድቁ ሎጥ ጻድቅ ነፍሱን በኃጢአተኞቹ የሰዶምና የገሞራ ሕዝብ መካከል አስጨንቆ ይኖር የነበረ ጻድቅ ሰው ነው። ጻድቁ ሎጥ እግዚአብሔርን የሚፈራ ሰውን የሚያፈር ታሪኩ ዘፍጥረት 19 ቁጥር 1 ጀምሮ ተጽፎ እናገኘዋለን። ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። እንቅደደው፣ ይህንንም ቃል አንቀደውም። እንሰርዘው ለአንተና ለመሰሎች ስንል አንሰርዘው። ይህም ብቻ አይደለም እንዴ ኢያሱ ከሙሴ በኋላ ሕዝበ እግዚአብሔር እስራኤል ዘስጋን እየመራ ወደ ምድረ ርስት ወደ ከነዓን የገባ ታላቁ ነቢይ ኢያሱ እኔና ቤቴ እግዚአብሔርን እናመልካለን ያለ ኢያሱ፣ የምታመልኩትን ዛሬ ምረጡ ያለ ኢያሱ ኢያሱ ነው አይደለም? የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን ማን እናመልካለን? እግዚአብሔርን እናመልካለን። ይሄን የተናገረው ኢያሱ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 15 ላይ እንግዲህ ለመልአኩ እንደሰገደ የእግዚአብሔር ቃል ይነግረናል።
እንግዲህ እኔና ቤቴ ግን እግዚአብሔርን እናመልካለን። እንግዲህ መቼም ይህንን ቃል በመጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ ታውቀዋለህ ብዬ ትንሽ ተስፋ አደርጋለሁ። ካላወቀው ግን መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ነው ያለው ኢያሱ። ምዕራፍ 5 ላይ ግን ለመጋቤ ብሉይ ለሊቀ መላእክት ለቅዱስ ሚካኤል ኢያሱ ሰገደ ይላል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ጀምሮ ላንብብልህ። እንዲህ ይላል፣ ኢያሱ የተመዘዘ ሰይፍ የያዘ አንድ ሰው በፊቱ ቆሞ ነበር ይላል። ሰው መስሎት ከኛ ወገን ወይስ ከጠላቶቻችን አለው። አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። የእግዚአብሔር ሰራዊት አለቃ ደግሞ ሊቀ መላእክት ቅዱስ ሚካኤል ነው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድነው አለ። ኢያሱን የሚያክል ሰው ፀሐይ በገባኦን ጨረቃ በኤሎን ሸለቆ እንዳትጠልቂ ብሎ ፀሐይና ጨረቃን በሰማይ ላይ ከተፈጥሮ ዑደት በላይ ያዘገየ ታላቁ ነቢይ ኢያሱ እግዚአብሔር የሰው ልጅ ልመና እንደዚያን ቀን የሰማበት የለም ተብሎ የተነገረለት ታላቅ ነቢይ ኢያሱ ከተፈጥሮ ዑደቷ በላይ ፀሐይን የገዘተና ያቆመ ኢያሱ ለመልአኩ ከሰገደ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ቢሰግዱ የጸጋ ስግደት ቢሰግዱ፣ ጸጋ ማለት ስጦታ ማለት ነው። እግዚአብሔር ስለሰጠው ክብር ቢሰግዱ፣ ክብር ለሚገባው ክብርን ስጡ ይላልና የጸጋ ስግደት እየሰገድን ብናከብር የቱ ጋር ነው ኃጢአቱ? የቱ ጋር ነው ከመጽሐፍ ቅዱስ ውጭ ወጣችሁ የሚያስብለን? የቱ ጋር ነው ንገረን። እኛ የኢያሱን አምላክ ነው የምናመልከው፣ እንሰግዳለን። እኛ የሎጥን አምላክ ነው የምናመልከው፣ እንሰግዳለን። ይሄ ብቻ አይደለም። ትንሽ ደግሞ እስቲ አንድ 20 ምናምን ገጾች እንግለጥ። መጽሐፈ መሳፍንት ምዕራፍ 13 ቁጥር 18 ጀምሮ እስቲ አንድ ቃል ላስታውስ። ያ ናዝራዊ 7 የፀጉር ጉንጉኖቹ ላይ የእግዚአብሔር ኃይል የሚያርፍበት ሶምሶን እስራኤላውያንን ከፍልስጤማውያን ነፃ የሚያወጣው ሶምሶን ማኑኤልና ሚስቱ ይህንን ልጅ እንደሚወልዱት መልአኩ ሊነግራቸው ሊያበስራቸው ለብስራት ወደነ ማኑሄ ቤት መጣ። ስለ ልጁም ነገራቸው። በፀጉሩ ላይ ምላጭ እንዳያልፍ ከልጅነቱ ጀምሮ ለእግዚአብሔር የተለየ ናዝራዊ እንደሚሆን መልአኩ ነገራቸው። በኋላ የእግዚአብሔር መልአክ ነገር በደረሰልህ ጊዜ እንድናከብርህ ስም ማን ነው አሉት። መልአኩም ምን አለ? ላንብበው እስቲ። ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። እግዚአብሔር ነው የሚያመልከው። አያችሁ፣ ለእግዚአብሔር አቀረበው። መስዋዕት ያቀረበው ለእግዚአብሔር ነው። መልአኩም ተአምራት አደረገ። በዚህ አንድ ነገር ልንገር። የእግዚአብሔር መላእክት ተአምራት ያደርጋሉ። ሊቀ መላእክት ቅዱስ ገብርኤል ሰጠኝ። በተለይ የታክሲ መስታወት ጀርባ ላይ የሚካኤል ስጦታ፣ የገብርኤል ስጦታ፣ የኡራኤል ስጦታ፣ የኪዳነ ምሕረት ስጦታ ወዘተ ተብሎ ሲጻፍ ጆሮውን ያሳክካል። አንተና አንተን መሰል ወንድሞች ግን የእግዚአብሔር መላእክት ተአምራት የማድረግ ስልጣን ከእግዚአብሔር ተሰጥቶታል። እንኳን የእግዚአብሔር መላእክት ሰይጣን እንኳን ስጦታ ይሰጠናል ብለው ጠንቋይ፣ መተተኛ፣ አስማተኛ፣ ሟርተኛ፣ ድግምተኛ፣ መጽሐፍ ገላይ፣ ጠጠርጣይ የሚከተሉ ብዙ የዓለማችን ሰዎች እንዳሉ አንተ ምን እናውቃለን። ሰይጣንም ይሰጣል አይደለም? የእግዚአብሔር መላእክት ሰይጣንም ስጦታ ይሰጣሉ። ማስረጃ ልንገር። እንኳን ለኛ ለሰው ልጆች ለአምላካችን ለጌታችን ለኢየሱስ ክርስቶስ እንኳን ልስጥ ብሎታል። ማቴዎስ 4 ቁጥር 1 ጀምሮ ስንመለከት ጌታ ከተፈተነበት 3ቱ ፈተና የመጨረሻው ፈተና የዓለምን መንግስታት የዓለምን ነገስታት ክብር ሁሉ አሳየውና ወድቀ ብትሰግድልኝ ለኔ ተሰጥቶኛልና እሰጥሃለሁ አለው። ንጉስ በመንግስቱ ጎልማሳ በሚስቱ እግዚአብሔር በአምልኮቱ ቀናተኛ አምላክ ነውና ሂድ አንተ ሰይጣን ለአምላክ ለእግዚአብሔር ስገድ ተብሎ ተጽፏል ብሎ ሰይጣንን አባረረው። ሰይጣን ልስጥ ብሎት ነበር። ዛሬም
ከሰይጣን ስጦታ ለመቀበል ብዙ ጨዋታ አለ። በየጠንቋዩ በየመተተኛው ቤት ብዙ የሚጎነበስ የሚሰግድ ብዙ ነገር የሚደረግ ጨዋታ አለ። እናውቀዋለን። እኔም አንተም እናውቀዋለን። ቃሉ የሚለው የእግዚአብሔር መላእክት ተአምራት ያደርጋሉ፣ መስጠት ይችላሉ። ተአምራት አደረገ ካለ በኋላ በደንብ አስተውላችሁ ስሙ። መልአኩ ተአምራት ሲያደርግ ማኑኤልና ሚስቱ በዓይናቸው በብረታቸው ተመለከቱ። ነበልባሉም ከመሰዊያው ላይ ወደ ሰማይ አረገ ወጣ። ያኔ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ ወደ ሰማይ አረገ። ማኑኤልና ሚስቱም ተመለከቱ፣ በምድርም ላይ በግንባራቸው ተደፉ ይላል። ተአምራት ላደረገው የምስራች ቃሉን ይዞ ለመጣው ለመልአኩ እንደሰገዱ የእግዚአብሔር ቃል ይነግረናል። የአክብሮት የጸጋ የአምልኮት የሚባል ነገር የለም ላልከው ወንድም እግዚአብሔር የመጻሕፍትን ምስጢር ይግለጽልህ። ያንተንም የመሰሎችንም ጥፋት ቤተክርስቲያን አትሻም። እግዚአብሔር አምላክ ልብ ሰጥቷቸው ወደ ቤቱ እንደተመለሱት እንደ ብዙዎቹ ዘማሪዎች እንደ አንዳንዶቹ ሰባኪዎች አንተንም ተስፋ እናደርጋለን። እግዚአብሔር አይነ ልቦናህን አብርቶ የውስጥ ልብህን ከፍቶ ወደ ቀደመችው ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትመለስበትን ቀን እኔም ወንድሞችም እናፍቃለን። እስከዚያ ድረስ ግን ለምታስተምራቸው የስህተት ትምህርቶች አንድም በግ እንዳይጠፋ ኃላፊነት አለብንና መልስ እንሰጣለን። መጽሐፍ ቅዱሳዊ መረጃና ማስረጃ አስደግፈን እስቲ አሁን እንዲህ ያለን ስንዘረዝር አይ ብሉይ ኪዳን ላይ ነው ትለናለህ። እስቲ አዲስ ኪዳን ላይ ስግደት ይገባል አይገባም? እንደውም በአዲስ ኪዳን ተጠንቀቅ የሚል ቃል ለመጀመሪያ ጊዜ የተነገረው ለዮሐንስ ወንጌላዊ ነው ብለሃል። ግን አንተ እንደተረጎምከው ነው ተጠንቀቅ ያለው መልአኩ? እናያለን። ቅዱስ ዮሐንስ ለመላእክት ስግደት እንደሚገባ ከኔም ካንተም በላይ ያውቃል። በተለይ ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን ወንድሞቼና እህቶቼ ብትችሉ ማስታወሻ ደብተር ይዛችሁ ቁጭ ብላችሁ ይህን ትምህርት ተማሩ እባካችሁ። የመጣው ሁሉ እንደ ቆሎ የዘገነ ጉረኗችን ቅድስት ቤተክርስቲያናችንን ባዶ እያደረገብን ያለው የመጣው ሁሉ የማይሆን ቅርሻቱን እያቀረሸብን ወንጌል የሚመስል ወንጀል እየሰበከ ምዕመናንን የሚወስድብን በወንጌል ላይ የተመሰረተ እምነት ስለሌለን ነው። ብዙዎቻችን ምዕመናን ቤተክርስቲያን ታስተምራለች፣ ግን እኛ ስንማር በዓላማ እንማር። በዓላማ ስለማንማር ማስታወሻ ደብተር ይዘን ስለማንማር ብዙዎቻችን ከሃይማኖት ለመውጣት ቀላሎች ነን። ብዙዎቻችን ሰሞኑን ሰሜን ጎንደር ከተማ ላይ ሰሜንን ለኢየሱስ በሚል ብዙዎች ከሃይማኖታቸው እየወጡ እንዳሉት ማለት ነው። እንመጣበታለን ጊዜ ካለን ጥቂት ደቂቃ በኋላ ላይ ስለዚህ ጉዳይ እንመጣበታለን። እባካችሁ ማስታወሻ ደብተር ይዛችሁ ተማሩ። ስትማሩ ቁጭ ብላችሁ እንመለስ ወደ ቀደመው ነገራችን። ወንድማችን በጋሻው ዮሐንስ የሰገደው መጽሐፍ ቅዱስ እንደሚነግረን ሁለት ቦታ ላይ ነው። የዮሐንስ ራእይ ምዕራፍ 19 ቁጥር 9 እና የዮሐንስ ራእይ ምዕራፍ 22 ቁጥር 9 ላይ ሁለት ቦታ ቅዱስ ዮሐንስ ወልደ ነጎድጓድ፣ ቅዱስ ዮሐንስ ፍቁረ እግዚእ፣ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ ዮሐንስ ታዎሎጎስ ሰግዷል። ሁለቴ ነው የሰገደው። እስቲ ስለ ዮሐንስ ትንሽ ነገር ልንገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉባኤና የገቢ ማሰባሰቢያ መርሃ ግብር በሰሜን አሜሪካ ኦሃዮ ኮሎምበስ የደብረ ገነት ቅዱስ ሚካኤል ካቴድራል ከታህሳስ
10 እስከ 12 2018 ዓ.ም ወይንም ከዲሴምበር 19 እስከ 21 2025 ድረስ የሚቆይ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ዓላማውም ቤተክርስቲያኑን ለማደስና እንዲሁም የአብነት ትምህርት ቤትን ለማጠናከር ነው። ዕለታዊ መርሃ ግብሩ ከተለያየ ቦታ የሚመጡ ዘማሪያን፣ ሰባኪያንና አባቶች የሚገኙበት እጅግ ግሩምና ድንቅ የሆነ ዝግጅት ተዘጋጅቷል። የዕለቱን ዝግጅት በተለያዩ ሚዲያዎች ቀጥታ ስርጭት ይካሄዳል። እርሶም የቤተክርስቲያን አንዲትነትን አምነው ከበረከቱ እንዲካፈሉ በፍቅር ጥሪያችንን እናስተላልፋለን። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። መቼም ከዮሐንስ አንተ አትበልጥም። ዮሐንስ ጌታ ይወደው የነበረው ደቀ መዝሙር ሌሎችን አይወዳቸውም እያልኩ አይደለም። በተለየ መልክ ዮሐንስ በመልክ ጌታን ይመስለው የነበረ ቅዱስ ዮሐንስ ነባቤ መለኮት ታውቀዋለህ። ቅዱስ ዮሐንስ ከአራቱ ወንጌላውያን አንዱ ደግሞም የተለየ ወንጌል የጻፈ በመጀመሪያ ቃል ነበር ብሎ ሚስጥረ ሥላሴን በመተንተን የጀመረ ቅዱስ ዮሐንስ 3 መልእክታትን የጻፈ ቅዱስ ዮሐንስ በፍጥሞ ደሴት በግዞት 22 የአዲስ ኪዳን የራእይ መጽሐፍ የትንቢት መጽሐፍን የጻፈ ሰማይ ተከፍቶ ሰማያዊ ሚስጥር ፈሶለት ወደፊት ሊሆን ስላለው ነገር በእምነት በትንቢት መነጽር እየተመለከተ የጻፈ ታላቅ ሐዋርያ ነው ቅዱስ ዮሐንስ። ጌታ በመስቀል ላይ ሲሰቀል ሁሉ ሲሸሹ ያልሸሸ የቁርጥ ቀን ወዳጅ በእግረ መስቀሉ ስር የተገኘ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክን በእናትነት ጌታ የሸለመው ነዋት እናት ብሎ የሰጠው የቁርጥ ቀን ወዳጅ ቅዱስ ዮሐንስ። ቅዱስ ዮሐንስ ከሕገ ሰብ ሕገ መላእክት ይሻላል ብሎ ንጽሕ ጠብቆ ከሴት ርቆ በምንኩስና በብዕቱና የሚኖር ታላቅ ሐዋርያ ነው። ታላቅ ሐዋርያ ነው። እግዚአብሔር አምላካችን የቅዱስ ዮሐንስ ወልደ ነጎድጓድን ክብር ላንተና ለመሰሎች ይግለጽላቸው። በመጀመሪያ ደረጃ ቅዱስ ዮሐንስ ለመላእክት ስግደት የማይገባ ቢሆን ኖሮ አይሰግድም ነበር። 2 ቦታ ነው የሰገደው ብያቸዋለሁ። ለመላእክት ስግደት የማይገባ ቢሆን ኖሮ ቅዱስ ዮሐንስ ሲጀመር አይሰግድም ነበር። ግን የነ ኢያሱን አምላክ ስለሚያመልክ ቅዱስ ዮሐንስ የነ ሎጥን አምላክ እግዚአብሔርን ስለሚያመልክ የነ ማኑሄ የደጋጎቹን አባቶች እናቶች አምላክ እግዚአብሔርን ስለሚያመልክ ቅዱስ ዮሐንስ ለመላእክት ሰገደ። ለመላእክት ስግደት እንደሚገባ አያውቅም ካልከኝ እንግዲህ ወንጌል ያጻፈው መልእክት ያጻፈው የዮሐንስን ራእይ የገለጸለት መንፈስ ቅዱስ ምንም አያውቅም ማለት ነው። ለምን ካልከኝ ዮሐንስ የሚመራው በመንፈስ ቅዱስ ምሪት ነው። ዮሐንስን አያውቅም ካልክ መንፈስ ቅዱስ አያውቅም እያልክ ነው። አይ ዮሐንስ ተሳስቶ ነው የሰገደውም ካልክ ወንጌል ያጻፈው መልእክት ያጻፈው ራእይ ያጻፈው መንፈስ ቅዱስ ተሳስቷል ማለት ነው። እስቲ እሺ እንበል፣ በቃ ተሳስቷል እንበል። ዮሐንስ ተሳስቶ ነው ለመልአኩ የሰገደው እንበልና ዮሐንስ አንድ ጊዜ ሊሳሳት ይችላል። እንዴት 2 ጊዜ ሊሳሳት ይችላል? እስቲ አእምሮ ጤነኛ የሆነ ሰው በእውነት የዚህ ዓለም አምላክ የተባለ ዲያብሎስ ሰይጣን ርኩስ መንፈስ አእምሮን ያላሳወረበት ሰው አሁን የምናገረው ንግግር በግልጽ ይገባዋል። ዮሐንስ ተሳስቷል ካልን ዮሐንስ አንድ ጊዜ ሊሳሳት ይችል ይሆናል። እንዴት 2 ጊዜ ይሳሳታል? እንደገና ድጋሚ ይሰግዳል እንዴ? አንድ ጊዜ እንዳታደርገው ተጠንቀቅ ያለው መልአክ ሁለተኛም ጊዜ እንዳታደርገው ተጠንቀቅ ሲለው እናያለን። እንዴ ቅዱስ ዮሐንስ ስህተት የሚደጋግም የ3 ዓመት ሕፃን ልጅ አይደለም።
ቅዱስ ዮሐንስ ሕይወቱ በሙሉ በመንፈስ ቅዱስ የተቃኘ ቅዱስ ሰው ነው። ቅዱስ ሰው እስቲ ላንብበው ግልጽ ለማድረግ። መጀመሪያ የዮሐንስ ራእይ ምዕራፍ 19 ቁጥር 9 ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። መልአኩ ነው የሚለው። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋሁ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋራ የኢየሱስን ምስክር ካላቸው ከወንድሞች ጋራ አብሬ እችን ቃል ያዙልኝ፣ አብሬ አንድ ላይ ማለት ነው። አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። ለእግዚአብሔር ብቻ አላለው፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል ራእይ 19 ቁጥር 9። እንደገና አሁንም የዮሐንስ ራእይ ምዕራፍ 22 ቁጥር 9 ላይ እንዲህ የሚል ቃል አለ። ይህንንም ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ አለ። አሁን መልአኩ ቅድም እንዳታደርግ ተጠንቀቅ ብሎት እውነት ማስጠንቀቂያ ቢሆን ኖሮ አንተ እንዳወራኸው በአዲስ ኪዳን ለመጀመሪያ ጊዜ ተጠንቀቅ የተባለ ቅዱስ ዮሐንስ ነው እንዳልከው ቢሆን ኖሮ ድጋሚ ይሰግድለታል? እግዚአብሔር ልብ ይስጥህ። በመልአኩ እግር ፊት እሰግድ ዘንድ ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ አለው ይላል። አሁን የቤተ ክርስቲያንን አስተምሮ እነግርሃለሁ። የመጀመሪያው ቅዱስ ዮሐንስ ለመላእክት ስግደት የጸጋ የማይገባ ቢሆን ኖሮ አይሰግድም ነበር። አንድ ሁለተኛ ዮሐንስ ቢሳሳት አንድ ጊዜ እንጂ ሁለት ጊዜ አይሳሳትም። ተሳሳተ ካልክ ማለት ነው። ሁለተኛ ሶስተኛ ዮሐንስ ተሳስቶ ነው ሁለት ጊዜ የሰገደው ካልክ ዮሐንስ ወንጌል ያጻፈው መልእክት ያጻፈው ራእይ ያሳየው ቅዱሱ የእግዚአብሔር መንፈስ ተሳስቷል ማለት ነው። ይሄ ደግሞ ሊሆን አይችልም። ታዲያ ለምንድን ነው መልአኩ ተጠንቀቅ ያለው? መልአኩ እንዳታደርገው ያለው ለምንድን ነው ቢሉ የቅዱስ ዮሐንስና የመልአኩን ንግግር አሁን በደንብ እግዚአብሔር መንፈስ ቅዱስ በገለጠልኝ መጠን እገልጥልሃለሁ። እግዚአብሔር አብዝቶ ይግለጽልህ። ላንተ ብቻ አይደለም፣ ላንተና ለመሰሎች። ለምሳሌ ቅድም እንደነገርኩ መልአኩም እንደተናገረው የዮሐንስ ክብር ከመላእክት ክብር ጋር ተስተካክሏል። እንደውም አንዳንድ አባቶች የቅዱስ ዮሐንስ ክብር ከመልአኩ ክብርም ይበልጣል ይላሉ። መልአኩም ለዚህ ነው ካንተ ጋራ ከወንድሞች ጋር አንተን ከሚመስሉ ወንድሞች ጋር አብሬ ባሪያ ነኝ ያለው ለዚህ ነው። ስለዚህ ምንድነው መልአኩና ዮሐንስ እየተነጋገሩ ያሉት? ለምሳሌ አሁን በአውቶቡስ ስንሄድ ወይ በባቡር ስንሄድ ለምሳሌ አንድ የ25 ዓመት ወጣት የአውቶቡሱ ወይም የባቡሩ መቀመጫ ላይ ተቀምጦ አንድ የ75 የ80 ዓመት ሽማግሌ ሰውዬ ቆመው ቢያይ ይሄ የ25 ዓመቱ ወጣት አባታችን ነው እዚህ ጋር ይቀመጡ ብሎ ቢነሳ እኛ የ75 የ80 ዓመቱ ሽማግሌ አይገባም ኧረ ቁጭ በል ይሉታል? አይሉትም። የሚሉትን ምንድነው? እግዚአብሔር ያክብርህ፣ እድሜ ይስጥህ፣ እኔን እንዳከበርከኝ እግዚአብሔር የሚያከብር ልጅ ይስጥህ፣ ወልደህም ከሆነ በልጆች ተከበር ብለው መርቀውት ቁጭ ይላል። ይገባቸዋል። የ25 ዓመቱ ወጣት ለ80 ዓመቱ ሲነሳ አመስግነውት ይቀመጣል። የ80 ዓመት ሽማግሌ ቁጭ ብለው ለ80 ዓመት ሽማግሌ ግን ቢነሱ እንደመጀመሪያው ኧረ አይገባም በእግዚአብሔር ይላሉ ወይስ እግዚአብሔር ይባርኮት ክብር ይስጦት ለኔ ተነስተው እንዳከበሩኝ የሚያከብር ልጅ ይስጦት ብለው ነው የሚቀመጡት? እስቲ እንዴት ይመስልሃል? እስቲ ራስ መልሰው እስቲ። እኔ ግን ልመልስልህ። የ80 ዓመት ሽማግሌ ቁጭ ብለው አውቶቡስ ውስጥ
የ80 ዓመት ሽማግሌ ቆመው የ80 ዓመት የተቀመጡት ሽማግሌ ነው አባታችን እዚህ ጋር ቁጭ በሉ ቢሏቸው እንደ መጀመሪያው አመስግነው አይቀመጡም። እንዴ ለኔ እነሳሉ እንዴ አረ በእግዚአብሔር አይሆንም አረ ነው የሚሉት። ለምን? በክብር ወይም በእድሜ እኩል ስለሆኑ። ግልጽ ነው። በእድሜና በክብር እኩል ስለሆኑ አረ በእግዚአብሔር ትከሻቸውን ይዞ ነው የሚያስቀምጡ። እንዴ ለኔ እነሳሉ አረ ነውር ነው የሚሉት። ሁለቱም ሽማግሌዎች ስለሆኑ፣ ሁለቱም እኩል ስለሆኑ ቅዱስ ዮሐንስና መልአኩ በክብር እኩል ናቸው። መልአኩ ሲሰግድለት ኢያሱ ሲሰግድ ዝም ያለ መልአክ፣ ሎጥ ሲሰግድ ዝም ያለ መልአክ፣ ማኑኤልና ሚስቱ ሲሰግዱለት ዝም ያለ መልአክ፣ ቅዱስ ዮሐንስ ሲሰግድ ግን እንዳታደርገው ተጠንቀቅ፣ እንዳታደርገው ካንተ ጋር ከወንድሞች ጋር አብሬ ባሪያ ነኝ፣ እኔ እናንተ እኩል ነን፣ አብረን ለእግዚአብሔር ነው መስገድ ያለብን አለ። ለምን? የቅዱስ ዮሐንስን ክብር አንተ ባታውቀውም ቅዱሱ መልአክ ግን ያውቀዋል። የቅዱሱ ዮሐንስን ክብር መልአኩ ስለሚያውቅ ልክ ቅድም እንደነገርኩ እንደ 80 ዓመት ሽማግሌ አይገባም አለው። መልአኩና ዮሐንስ ስለተግባቡ አንዴ ሳይሆን ሁለቴ ሰገደለት። ዮሐንስ እርስ በርሳችሁ ተከባበሩ ስለሚል ምንም በክብር እንኳን እኩል ቢሆኑ በትህትና ለመልአኩ ሰገደለት። የጸጋ ስግደት። እስቲ እንደው አሁን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ የጻፈ ወንጌል የጻፈ ቅዱስ ዮሐንስ ለመላእክት ስግደት እንደሚገባና እንደማይገባ የጸጋና የአምልኮ ስግደት የሚባል እንዳለና እንደሌለ አያውቅም ብለህ ታስባለህ? ምን አይነት አይምሮ ቢኖር ነው? ስለ ነገረ መለኮት የጻፈ የሚገርም ወንጌል የጻፈ ቅዱስ ዮሐንስ እንዴት ስለ ስግደት የጸጋ ስግደትና የአምልኮ ስግደት አያውቅም ብለህ ትቦ ተረፋለህ? አፍን ትከፍታለህ በቅዱሳኑ ላይ ተጠንቀቃለው አስጠነቀቀው ምናምን ብለህ። እግዚአብሔር ይሄንን አስተምሮትን ይገስጽ፣ በእውነት ይገስጽ። ይሄ ከመጽሐፍ ቅዱስ ውጭ ወጣ ፍጹም የሰይጣን አስተምሮት ነው። ቅድስት ቤተክርስቲያናችን ግን የጸጋ ብላ ለመላእክት፣ የአምልኮ ብላ ለእግዚአብሔር፣ ለቅዱሳን ለታላላቆቻችን ደግሞ ያክብሮት። ለምሳሌ ሙሽራና ሙሽሪት እኮ ከቤታቸው ሲወጡ ለሽማግሌዎች ለወላጆቻቸው ሰግደው ነው የሚወጡት። እና ወላጆቻቸውን እያመለኩ ነው ወይስ እያከበሩ ነው? አባቶቻችን ካህናትን መስቀል ስንሳለም ጎንበስ ብለን ጉልበት የምንስመው እያመለክን ነው ወይስ እያከበርን ነው? አሁን ይሄ ላንተ ጠፍቶ ሳይሆን ይሄ የምታስብበትን አይምሮ የዚህ ዓለም ገዢ ተቆጣጥሮት ደፍኖብ ነው፣ አሳውሮ ነው። እግዚአብሔር ባንተ ላይ አድሮ ክፉ የሚያናግርህን የቀደመው ዋብ ታላቁ ዘንዶ ሰይጣንን በቅዱስ መስቀሉ ጌታ ኢየሱስ ቀጥቅጦ ይጣልልህ፣ አይነ ልቦናን ያብራልህ። ወደ ቀደመችው ወደ ትክክለኛይቱ ወደ ቀጥተኛይቱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እግዚአብሔር ቸር ነው፣ በቸርነቱ ብዛት ይመልስ። አንተም ብቻ አይደለም በአንተ ምክንያት የወጡትንም ይመልሱ። ሌላ ምንም አንልም። ቤተክርስቲያን ሁሌ እንደምለው ጠረኗ ወንጌል ነው፣ መዓዛዋ ወንጌል ነው። በመንፈሳዊ አፍንጫ ስትሸተት ወንጌል ነው ጠረኗ። መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የወጣ አስተምሮት የላትም። አከተመ። እግዚአብሔር አምላካችን በተዋህዶ ሃይማኖት ያጽናን። መጨረሻ ግን አንድ የምናገረው ነገር አለ። ጊዜ ካለን እናገራለሁ ያልኩትን ነገር ሳልናገር ማለፍ አልፈልግም። በተለይ ሰሞኑን ጎንደር አካባቢ ሙናፍቃን ፕሮቴስታንቶች ሰሜንን ለኢየሱስ በሚል መፈክር ዘምተዋል። እዚህ ላይ መናገር የምፈልገው እባካችሁ የቤተክርስቲያን አለቆች፣ የቤተክርስቲያን ስብከተ ወንጌል ኃላፊዎች፣ ካህናት ጭምር እባካችሁ ቢያንስ ጎንደር ከተማ ላይ እያንዳንዱ ደብር ላይ ቢያንስ በሳምንት አንድ ቀን ልዩ የወንጌል መርሃ ግብር ሰው መሰረተ እምነት ስርዓተ እምነት እንዲማር አድርጉ። ቢያንስ በሳምንት አንድ ቀን በተለይ ሮብና አርብ የሰራተኛ ጉባኤ ብላችሁ ብትችሉ ከተለያየ የሀገሪቱ ከተማ ከአዲስ አበባም ሊሆን ይችላል ከተለያየ ክፍለ ሀገርም ይሆናል
ሰባኪያንን ዘማሪያንን እየጠራችሁ እባካችሁ በሳምንት አንድ ቀን ቢያንስ ጎንደር ላይ ጉባኤ እንዲኖር አድርጉ። በተለየ መልኩ ዘማሪያን፣ ሰባኪያን። አሁን የጎንደር ወጣት ግማሹ በስራ ማጣት፣ ግማሹ በጦርነት፣ ግማሹ በመታገት ብቻ በተለያየ መልኩ ደክሞታል። ወጣቱ በአብዛኛው ቁማር ቤት ነው ያለው፣ ወይ ደግሞ በቃ በመንፈስ ዝሎ ተስፋ በመቁረጥ እንደ ጓደኞቹ በሱዳን አድርጎ ወደ ሊቢያ፣ ከሊቢያ እግሩ ወደ መራው የሜዲትራኒያንን ባህር አቋርጦ ወደ አውሮፓ ለመግባት የብዙ የጎንደር ወጣት ልብ ቆሟል፣ እናውቃለን። እባካችሁ ድረሱለት። ህንፃ ቤተክርስቲያን እያፈረሳችሁ ህንፃ ቤተክርስቲያን ለመገንባት ብቻ ጉልበታችሁን አትጨርሱት፣ አቅማችሁን አትጨርሱት። ህንፃ ስላሴ እየፈረሰ በክህደት ህንፃ ቤተክርስቲያን ብንገነባ ምንም ዋጋ የለው። 20 ዓመት ፈጅቶ ነው አዋሳ ቅዱስ ገብርኤል የተሰራው። በ20 ዓመት ውስጥ ግን ስንት ምዕመናን እንደተወሰዱብን በ10 ዓመት ብቻ 7 ሚሊዮን ኦርቶዶክስ ወጥቷል። በ10 ዓመት 7 ሚሊዮን ኦርቶዶክስ ወጥቷል። ከእያንዳንዳችሁ አገልጋይ ካህናት፣ ከእያንዳንዳችን አገልጋይ ሊቃነ ጳጳሳት 7 ሚሊዮን ብር ከኪሳችን ወጥቷል ማለት ነው። ያው በዚህ ምሳሌ ልንገራችሁ ይሄ 7 ሚሊዮን ሰው በ10 ዓመት ወጥቷል። ስለዚህ እንዴት እናስቆመው? መፍትሄው ምንድነው? ወንጌልን እንስበክ፣ ወንጌልን እናስተምር። እዚህ ላይ መጥቀስ የሚፈልገው ብፁዕ አቡነ ኤርሚያስ ሰሞኑን ማይበረ ካህናቱን ሰብስበው የተናገሩትን ነገር ነው። ግብረ ድቁናውን ብቻ አጥንቶ ድቁና እንዳይቀበል ሁሉ ብለው መመሪያ ሲሰጡ ሰምቻለሁ። ውዳሴ ማርያም አጥንቶ፣ መልካ ኢየሱስ አጥንቶ፣ ዳዊት ደግሞ ብቻ ድቁና መቀበል የለበትም። ከዛ በኋላ ዕውቀት ሳይጨምር ስልጣን ጨምሮ ደግሞ ካህን ይሆናል፣ ራስ ከጵጵስና ይደርሳል ብለዋል። ስለዚህ ከስር ከመሰረት መሰረታዊ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሃይማኖትን በመጽሐፍ ቅዱሳዊ ዕውቀት የተደገፈ እባካችሁ አስተምሯቸው። እባካችሁ የብፁዕ አቡነ ኤርሚያስን ሐሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት በየሀገረ ስብከታችሁ ተግባራዊ አድርጉልኝ። እንደውም እዚህ እሳቸው የተናገሩትን እንደ ማስረጃ አይተን እንመለሳለን። ብፁዕ አቡነ ኤርሚያስ የተናገሩትን ማለት ነው። ከክህነት አቀባበል ጋር ያነሳችሁ ችግር አለ። እኔም እንዴት እንደተቀበልኩ አውቃለሁ፣ እናንተም ታውቃላችሁ። ውዳሴ ማርያም ጨረስ፣ መልካ ማርያም መልካ ኢየሱስ ያው ሸመደን፣ ዳዊት ደገምን። ከዛ በኋላ ዳዊት ደግሟል ይቀበል ተባለ። እንደዛ ሆነን የተቀበልነው። እንዳጋጣሚ ሆኖ እኔ ግን 3 ጊዜ የቅኔ ቤት ገብቼ ተቀኝቼ ነው የተቀበልኩት። ያም ሆኖ ግን ገና ልክ አልነበርኩም። አሁን እንዳልኳችሁ ነው። ውዳሴ ማርያም የሸመደደ ሰው፣ ዳዊት የደገመ ሰው ካህን ስናደርግ በቅቷል ወይ? ሙሉ ነው ወይ? ይሄ ሰው መጀመሪያ እምነቱን መቻ አሳወቅ ነው። መጀመሪያ የቤተክርስቲያን ስርዓት መቻ አስለመድ ነው። ክህነት ማለት ምን እንደሆነ መጀመሪያ መች ነገር ነው። ያን የምናስተምረው ምስጢራተ ቤተክርስቲያን መጀመሪያ ስናስተምረው ነው። ውዳሴ ማርያም ስለሸመደደ ብቻ ክህነት ሰጠ ነው። ከዛ በኋላ አጋጣሚ ድሉ ከገጠበው አቋቋም ሊማር ድጓ ሊማር ይችላል፣ መርጌታ ሊሆን ይችላል። ይሄው ነው እንግዲህ ልዩነቱ። ግን ያም ሆኖ እምነቱ እንደተሸፋፈነ ነው። ሌላው ደግሞ ያው ዳዊት እንደደገመ ዲያቆን ሆነ፣ ዕውቀት ሳይጨምር ቄስ ሆነ። ማዕርጉ ይጨመራል፣ ዕውቀቱ አይጨመርም። በጣም በሚገርም ሁኔታ ዕውቀት አይጨመርም። ያው ነው፣ ያው ሲቀበል የነበረው ዕውቀት ነው። ሹመቱ ግን ቅስና፣ ቁምስና፣ ጵጵስና እያለ ሄዷል። በቃ ማዕርጉ ነው የሚያድገው፣ ዝም ብሎ የሚቆለለው። እንዲሁ ይህንን አካሄድ ካልቀየር ነው በዚህ አካሄድ ቅስና፣ ድቁና፣ ጵጵስና ዋጋ ይኖረዋል ብላችሁ ታስባላችሁ? ስለዚህ እንደ ሀገረ ስብከት አሁን እያደረግን ያለ ነው። እናንተ ብትረዱን
ይሄ የተለመደው እንደተባለው ውዳሴ ማርያም መጨረስ፣ ዳዊት በስነ ስርዓት መድገም፣ እንዲደግሙ ማድረግ። ቢያንስ ይህን ከጨረሱ በኋላ ቅድም ያልናቸውን ደግሞ ስለ እግዚአብሔር ሀልወት ባጭሩ መረዳት እንዲችሉ፣ ስለ ምስጢራተ ቤተክርስቲያን ባጭሩ እንዲረዱ ማድረግ። ይህንን አድርጋችሁ በሰበካ ጉባኤ አማካኝነት መምህራን ፈትናችሁ ለወረዳ ላኩልን። ወረዳ ቤተ ክህነቱ ደግሞ ተቀብሎ ልክ ናቸው ወይ እነዚህ ልጆች ብሎ መዝኖ ወደ ሀገረ ስብከቱ ይልካል። ሀገረ ስብከቱ ይመዝንና ተጨማሪ ስልጠናዎችን ሰጥቶ ዲቁና እንዲቀበሉ ያደርጋል። አሁን በዚህ መንገድ ጀምረናል። ግን ወከባው ቀላል አይምሰላችሁ። ቤተ ክርስቲያኗን ሊዘጓት ነው፣ ይኸው ይህን ያህል ሰው መለሱ ይሉናል። 5 አላዋቂ ከማከማቸት ምን አለ አንድ አዋቂ ሹመን ቢያጥናት። ስለዚህ እባካችሁ የቤተ ክርስቲያን መሰረት ወንጌል ነው። በጸናውና በተደላደለው የወንጌል መሰረት ላይ ያልታነጸ ክርስትና አንድ ቀን ንፋስ ሲነፍስ መውደቁ፣ ጎርፍ ሲጎርፍ መጠረጉ አይቀርም። ዛሬ በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ላይ በብዙ አቅጣጫ ንፋስ እየነፈሰ ጎርፉ እየመጣ ነው። ስለዚህ ምእመናንን ከጎርፉና ከንፋሱ ለመታደግ ወንጌል እናስተምራቸው። መጽሐፍ ቅዱስ መሰረት እያደረግን መሰረታዊ የሃይማኖት ትምህርት እናስተምራቸው። እኔ ቤተክርስቲያኒቱ ሊቅ የምትለው እኔ የሊቅነት መስፈርቱ ምን እንደሆነ አላውቅም። በቅኔ በአቋቋም በዜማ ወዘተረፈ በዛ ብቻ ማስተር ያደረገውን ነው መሆን የለበትም። ሊቅ መባል ካለበት በቤተ ክርስቲያን ስርዓት ውስጥ ሊቃውንት ሊባሉ የሚገባቸው እንደ መጽሐፍ ቅዱሱ ቃል ወንጌል የሚያስተምሩ ሰባኪያን ብቻ ናቸው። አከተመ። ወንጌል የሚያስተምሩ ሰዎች እውነት ነው ሊቃውንት ሊባሉ ይገባቸዋል። እጥፍ ክብርም ይገባቸዋል። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም የሚለው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 የመጨረሻ ቃሌ ነው፣ የመጨረሻ ጥቅሴ ነው። በመልካም የሚያስተዳድሩ ቀሳውስት ወይም ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙቱ እጥፍ ክብር ይገባቸዋል። ሊቃውንት ብላችሁ ማዕረግም ከሰጣችሁ ማዕረግ መሰጠት ያለበት ወንጌል በመስበክ በማስተማር የሚደክሙቱ መሆን አለባቸው። ዛሬ ብዙ ዓመት ፈጅተን ብዙ አይነት ትምህርት እንማራለን። ጥሩ ነው፣ መልካም ነው። ከምንም በላይ ግን ወንጌል መሽተት አለብን። መጽሐፍ ቅዱስ መሽተት አለብን። በመጽሐፍ ቅዱስ የእምነት መሰረት ላይ ተመስርቶ ያልታነጸ ደግሞ ስር ሰዶ ያላደገ ዲያቆንም ይሁን ካህን በጎቹን ከተኩላ መታደግ አይችልም። የትኛውንም አይነት መጽሐፍ የቤተክርስቲያን መጽሐፍት ጠቅሰን መናፍቃንን ማሳመን አንችልም። ማሳመን የምንችለው ወንጌል ብቻ ጠቅሰን ነው። ስለዚህ እባካችሁ ትኩረት ለመጽሐፍ ቅዱስ፣ ትኩረት ለወንጌል። እነሱ ጦራቸውን ሰብቀው ሰይፋቸውን ስለው ጥይታቸውን አቀባብለው ፈንጃቸውን ቀብረው ሊመጡ ሰሜንን ለኢየሱስ በሚል መፈክር ጉዞ ጀምረዋል። እሾክን በሾክ ነውና እኛም ደግሞ የቤተ ክርስቲያናችን በጎችን ለመጠበቅ መጽሐፍ ቅዱስን መሰረት አድርገን መሰረታዊ ትምህርት በተከታታይ በየአድባራቱ በየገዳማቱ በሳምንት አንድ ቀን የወጣው በጀት ወጥቶ መምህራን ሊቃውንተ ቤተ ክርስቲያንን እየጋበዝን መማር አለባቸው። ህዝቡን እንታደገው እባካችሁ፣ ህዝቡን ከሞት እንታደገው። አንድ በግ ጠፍቶ ነው ከሰማየ ሰማያት የወረደው። አንድ በግ ለማዳን ነው በከብቶች በረት ለዓይን በሚከፋ ለአፍንጫ በሚከረፋ በከብቶች አዛባ ላይ የተኛው። አንድ በግ አዳምን ለማዳን ነው 99ኙን ነገደ መላእክት ትቶ የመጣው አምላካችን ኢየሱስ ክርስቶስ። እኛም ስለ አንድ ነፍስ ይግደደን፣ ስለ ህዝቡ ይግደደን፣ ስለ በጎቹ ይግደደን። እባካችሁ የጎንደር የሰሜን ኢትዮጵያ በአጠቃላይ አብያተ ክርስቲያናት በአጠቃላይ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሀገረ ስብከት ሊቃነ ጳጳሳት በሙሉ የብፁዕ አቡነ ኤርምያስን አይነት አመለካከት እንድታራምዱልን በሕያው እግዚአብሔርና በቅድስት ቤተክርስቲያናችን ስም አደራላለሁ። ሌላው የረሳሁት አንድ ሐሳብ አለ። ምንድነው?
ከዚህ ጋር የሚገናኝ ነው። ሰሞኑን አንድ አባት እንግዲህ ቄስ ደስታው ሰንጉ ይባላሉ። የሐዋርያት እምነት ወይም የሐዋርያት ቸርች ምረቃ ላይ እሳቸውና ከ40 በላይ ኦርቶዶክሳውያን ምዕመናን ለምርቃት ይሄዳሉ። ቸርች ምረቃ የሐዋርያት እምነት ቸርች ምረቃ ላይ ነው። ከዛ በኋላ አቅፈዋቸው ታላቁ የኦርቶዶክስ ዋና ቄስ ወደ ሐዋርያት ቸርች እምነት ተቀላቀሉ ብለው ቲክቶክ ላይ ቪዲዮ ሰርተውባቸው አይተን ቫይራል ሆኖ ቪዲዮ አይተናል። እሳቸውም መልስ ሰጥተዋል። እኔ ወደ ሐዋርያት እምነት ሄጄ ሳይሆን ከነስማቸው እየተናገሩ ደስታው ሰንጉ ይባላል። የሐዋርያት እምነት ቤተክርስቲያን ስትመረቅ ጥሪ ስለቀረበልን ያንን ለማክበር ከ40 ምዕመናን ጋር አብሬ ሄጃለሁ ብለዋል እና ወደ ሐዋርያት እምነት እንዳልተቀላቀሉ መግለጫ ሰጥተዋል። እንዲህ አይነቱ ቪዲዮ የሰራችሁ ሰዎች በ24 ሰዓት ቪዲዮዬን ካላወረዳችሁት ወደ ክስ ወደ ሕግ ሄዳለሁ ብለዋል። ምናልባት ለመረጃ ሁለቱን ቪዲዮዎች ተመልክተን እናያለን። ሁለቱንም ተመልክተን እንመጣለን። ትልቁ ዓላማችን ይሄ ነው። እኛ መንደራዊና ቀበላዊ ሀሳብ እናስባለን። ተጋግዘን እንኖራለን። በጣም ደስ ይላል። በጣም ነው ደስ ያለን። በትናንትናው በተከሰተ ጉዳይ ላይ ብዙዎቻችሁ እንዳዘናችሁት ካረፈደ በኋላ ሰምቻለሁ። እኔ ቀሲስ ደስታው ሰንጉ በጉርሞ ለዲሳ ሐዋርያት ቸርች ምረቃ ቦታ ላይ ከነ በስተጀርባ ላይ ያላነሰ 40 ምዕመናን በላይ 40 ሺህ ብር በሬ ገዝተው ለስጦታ የሄድንበት ቦታ ኢትዮጵያ ኦርቶዶክስን እኔን መምህር ደስታን ብቻ ሳይሆን ኢትዮጵያ ኦርቶዶክስን በማይወክል መልክ ንግግር ያደረጉና ፖስተው የጻፉ ሰዎች ቶሎ የሃይማኖት ግጭትና ሌላ ጉዳይ እንዳይፈጠር ቶሎ ይሄንን እንዲያነሱ እጠይቃለሁ። ካልሆነ በስተቀር ግን እዛው በተገኘውበት ቦታ ላይ ሄጄ መናገርና ሌላ ነገር መፍጠር የሚችል ዜጋ መሆንንም ከወዲሁ አሳውቃለሁ። እንግዲህ እንዳያችሁት መጀመሪያ እሳቸው ወደ ሐዋርያት ቤተክርስቲያን ምረቃ ሲሄዱ ከግራና ከቀኝ አቅፈዋቸው ከነ ልብሰ ተክኗቸው ወደ ሐዋርያት እምነት እንደተቀላቀሉ አድርገው ነበር የሰሩት። በኋላ ግን እሳቸው ይሄ እውነት እንዳልሆነ እንግዲህ ማስተባበያ ሰጥተዋል። እውነታውንም ገልጠዋል። ማስተባበያ ሳይሆን እውነታውን ገልጠዋል። የሄዱበት ምክንያት ለምን እንደሆነ ማለት ነው። እኔ ግን እዚህ ላይ አንድ መጽሐፍ ቅዱሳዊ ሐሳብ አለኝ። ማህበራዊ ኑሮ ላይ ከየትኛውም የሃይማኖት ተቋም አባቶች ጋር ምዕመናን ጋራ ልንገናኝ እንችላለን። ለምሳሌ ለቅሶ ላይ፣ ሰርግ ላይ፣ በጎረቤቶቻችን፣ በሰፈር ልጆቻችን፣ በአብሮ አደግ ማህበረሰብ ውስጥ እንዲህ አይነት ነገሮች ውስጥ ሱታፌ ወይም ተሳትፎ ሊኖረን ይችላል። በመንፈሳዊ ነገር ላይ ግን ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ አንድ የተጻፈ ቃል አለ። የሚያምን ከማያምን ጋር ህብረት የለውም። ክርስቶስ ከቤልወር ጋር መስማማት የለውም። የእግዚአብሔር ታቦት ከሰይጣን ጣዖት ጋር ምንም ክፍል ምንም መስማማት የለውም። እንዲህ አይነቶቹ ነገሮች ላይ ጥንቃቄ ብናደርግ አባቶቼ፣ እንዲህ አይነት ቦታ ላይ አንሂድ። በፍጹም መገኘት የለብንም። በፍጹም ነው የምላችሁ መገኘት የለብንም። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ አነበዋለሁ። ከማያምኑ ጋራ በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋራ ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስስ ከቤልሆር ጋራ ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እግዚአብሔር ታቦትንስ በጣዖት ቤት ውስጥ የሚያኖር ማን ነው ይላል። ስለዚህ መስማማት የለንም፣ ክፍል የለንም፣ ህብረት የለንም። አባቶቼ አንድ ነገር ልንገራችሁ። አይደለም እንዲህ አይነቱ መንፈሳዊ መርሃ ግብር ላይ ልንገኝ ቀርቶ ከሌላ የሃይማኖት ተከታይ ጋር ምግብ ብንበላ፣ ሁለት አይነት ጸሎት አድርገን ምግብ ብንበላ፣ እኛ ቀና ብለን እነሱ አጎንብሰው ጨፍነው ብንበላ፣ ፍትሐ ነገሥቱ 3 ሳምንት ወይም 3 ሱባኤ ይጹም እንደሚል ታውቃላችሁ። 21 ቀን ይጹም ነው የሚለው። ይሄን አታውቁትም ነው ወይስ አላነበባችሁትም
ወይስ አውቃችሁ ያወቃችሁትን ምንም አይሆንም ብላችሁ በድፍረት የድፍረት ኃጢአት እየገዛችሁ ነው? ይሄ ሊሆን አይገባም። መጠንቀቅ ያለብን መጀመሪያ ነው። ለብዙ ምዕመናን መሰናክል እንዳንሆን ጠንቃቆች እንሁን እባካችሁ ወንድሞቼ፣ አባቶቼ። እንዲህ አይነት ቦታ ልንገኝ አይገባም። እኔ ስሙን መጥቀስ የማልፈልገው አንድ ፓስተር እሱ ጉባኤ ላይ እንድገኝለት ጋብዞኝ ያውቃል። ቸርች መጥተህ እስቲ የቸርች የምርቃት ቀን እንደው ሐሳብ ብትሰጠኝ፣ ቆሜ መድረክ ላይ ሐሳብ እንድሰጥ ማለት ነው። ሕያው እግዚአብሔር ምስክሬ ነው። በእውነት የኢትዮጵያ ብር አይደለም የአሜሪካ 100 ቢሊዮን ዶላር ቢሰጠኝ ለአንድ ሰከንድ እንዲህ አይነት ጉባኤ ላይ አልካፈልም፣ እንዲህ አይነት ቦታ ላይ አልገኝም። ማህበራዊ ጉዳይ ላይ ያገናኘን ይችል ይሆናል። ከዛ ውጪ ግን በሃይማኖት ጉዳይ ከማንም ጋር መስማማት የለንም፣ ምንም ህብረት የለንም፣ ምንም ክፍል የለንም። አይተናል ሰሞኑን በጋሻውና አንድ ወጣት በሰላም ወደ ሐዋሳ ገብተናል ብለው አይሮፕላን ማረፊያ ላይ የፖስተቱትን ፌስቡክ ላይ የፖስተቱትን ላይክ ያደረጋችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አይተናቸዋል። አይተን እንዳላየን እንለፋችሁ ብለን ነው። እባካችሁ እንዳይደገም፣ ከተደገመ ግን ከነስማችሁ ከነስክሪንሾት እንዳደረግናት ያችን ላይክ ሚዲያ ላይ እናወጣቸዋለን። ለዩ መለየትና መለየት አለብን። ከመለየት አለብን። ህብረት የለንም። ወጥተዋል፣ ከወጡት ጋር ህብረት የለንም። በሰላም መግባታቸውን ደውላችሁ እንኳን በሰላም ግቡ በሏቸው። ማህበራዊ ድረገጽ ላይ ግን የምታሽቋልጡ የኛ ቤተክርስቲያን አገልጋይ ነን ባይ ዘማሪያን አይተናቸዋል። ያየናችሁን አይተናቸዋል። ሰባኪያንም አይተናቸዋል። መረጃው አለን። ህብረት የለንም። ህብረታችን ከቤተክርስቲያን ጋር ብቻ ነው። አከተመ። እግዚአብሔር የሰማነውን በልቦናችን ሰሌዳ ላይ ይጻፍልን። አምኖ ከመካድ ቀርቦ ከመራቅ ክርስትናን ጀምሮ ከማቋረጥ እግዚአብሔር ይሰውራል። እግዚአብሔር አምላካችን ሁላችንም ከበደላችን ከኃጢአታችን አልጋ ላይ በቸርነቱ አንስቶ ለደጀ ሰላሙ ለስጋው ደሙ አብቅቶ ተስፋ የምናደርጋትን መንግስት ርስቱን ስለ ድንግል ማርያም ስለ ቅዱሳኑ ቃል ኪዳን ሲል እኔንም እናንተንም ይቁጠረን፣ በቀኙ ከሚቆሙት ከበጎቹ ቁጥር ይቁጠረን። ወስብሐት ለእግዚአብሔር። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።